በርካቶችን እንባ ያራጨው የእህትማማቾች ህልፈት በደቡብ አፍሪካ። ምክንያቱስ ምን ነበር? ሰላም ጤና ይስጥልን ውድ የቻናሌ ተከታታዮች፣ ሚኪ ነኝ ከሚኪ ታቦር ኢንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የምተላለፉት ወቅታዊና ታማኒ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያደርጉ። ያን ሲያደርጉ ወዲያውኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሼር እና ኮሜንት በማድረግም ላልሰሙት እንድዳረስ ያደርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። ኢትዮጵያኖች እንግዲህ በስደት የተለያዩ የዓለም ክፍሎች ይኖራሉ። ከነዛ መካከል ደግሞ አያሌ ቁጥር ያላቸው ኢትዮጵያኖች ከአፍሪካ ምድር በርካቶች ህይወታቸው የተቀየረበት ያደጉበት ስፍራ እንደሆነ የምነገረው ደቡብ አፍሪካ ነው። ደቡብ አፍሪካ እንደምታወቀው እንግዲህ በቅኝ ግዢ ነጮች የተገዛች ሀገር ብትሆንም በአሁኑ ሰዓት በኢኮኖሚ እንደምታወቀው በአፍሪካም አሁንም አንደኝነት ላይ የተቀመጠች ሀገር ነች። ከዚህ በፊት እንግዲህ በርካታ ኢትዮጵያኖች በእግርም በአየርም እየሄዱ ወደ ደቡብ አፍሪካ ሄዶ ስራ ይጀምራሉ። በርካታ ቁጥር ያላቸው በተለይ ወደ ደቡብ ወደ ሀዲያ ዞንና ወደ ከምባታ የሚባል ስፍራ ላይ በብዛት ወደ ደቡብ አፍሪካ ስትሰደዱ ወይም በርካታ ቁጥር ያላቸው ኢትዮጵያኖች ወደዛ ሲኖሩም ተስተውሏል። ታዲያ ይቺ ሀገር ለብዙሃኖች እንጀራ የሆነች ለብዙሃኖች ለውጥ ምክንያት የሆነች ሀገር ነች። ደቡብ አፍሪካ እንግዲህ በጣም በብዙ ኢትዮጵያኖች ሚሊዮነር የሆኑበት አልፎም ደግሞ በንግድ የምተዳደሩበት ሀገር እንደሆነ ጀመረም ነው። አሁን ግን ኢኮኖሚ እየተዳከመ መምጣቱን በርካቶቹ ሲገልጹም ተስተውሏል። እንደ ድሮ ሰው እንደሄደ አይለወጥም። ምክንያቱም አልፎም ደግሞም ዘራፊዎቹም ቻሌንጅ ያደርጋሉ። እዛ ያሉት ጥቋቁር ያው ኔቲቭ የነበሩት ወይም ነዋሪ የሆኑት በጣም ከፍተኛ ሁኔታ ሰዎች እንዳይሰሩና እንዳይቀየሩ እነሱ እንግዲህ እጃቸውን አጣጥፎ ይቀመጣሉ። ከኢትዮጵያ ከተለያዩ አፍሪካ ሀገራት የሄዱት ሲቀየሩ ስለሚያዩ ይናደዳሉ። በብዛት ደግሞ ኢትዮጵያኖች ናቸው ደቡብ አፍሪካ የሚኖሩት። ከዛም የተነሳ የተለያዩ ነገሮች ሲፈጽሙም አልፎም ደግሞ ለኢትዮጵያኖች በመላላክም የተለያዩ በደሎችን ሲፈጽሙም ተስተውሏል። ከዚህ በፊት እንግዲህ በርካታ ቁጥር ያላቸው ኢትዮጵያኖች ከዚህ በፊት በጣም በሚያሳዝን ሁኔታ በደል ሲደርስባቸው፣ በቀን ምድር ሲተኮስባቸው በጣም አሳዛኝ ልብ ሰባሪ ክስተት በርካታ ቁጥር ያላቸው ኢትዮጵያኖች ሲሞቱም ተስተውሏል። አሁን ደቡብ አፍሪካ ውስጥ እየሆነ ያለው አሲድ እስከ መደፋት ፊታቸው ላይ ደረሰበትም እጅግ አሳዛኝና ልብ ሰባሪ ክስተትም ነው። ይህ ደግሞ እንግዲህ ጋንግስተር የሆኑ ያሉት የዛ ሀገር ተወላጆች እንደሆኑ ጀመረም ነው። ዛሬ እንግዲህ የተሰማው እጅግ አሳዛኝና ልብ ሰባሪ መረጃ ከወደ ደቡብ አፍሪካ እህትማማቾች ቆንጂዎች በጣም በሚያሳዝን ሁኔታ ገና በለጋ እድሜያቸው በዚህ እድሜያቸው እንግዲህ ትውልዳቸውና እድገታቸው ደቡብ አፍሪካ ነው። ህልፈታቸው ተሰምቷል። ጆሃንስበርግ ላይ እጅግ አሳዛኝ መረጃ ተሰምቷል። አስደንጋጭ ክስተት በኢትዮጵያውያን ማህበረሰብ ነው። ጥቁር ቀን ለደቡብ አፍሪካ ነዋሪ ኢትዮጵያውያን። በደቡብ አፍሪካ ተወልዶ ያደጉ ሁለት እህትማማቾች እነዚህም ዲቦራ መንግስቴና ኦፕራ መንግስቴ ምንነቱ ባልታወቀ ሁኔታ ህይወታቸው አልፎ መገኘቱ ታውቋል። እህትማማቾቹ በራሳቸው ክፍል ውስጥ ሞተው ተገኝተዋል። የሞታቸው ምክንያት እስካሁን በግልጽ አልታወቀም። ይህ አሳዛኝ ክስተት በደቡብ አፍሪካ የሚኖረውን መላ ኢትዮጵያን ማህበረሰብ በከፍተኛ ሀዘን ውስጥ ከቶታል። ቤተሰቡ በጆሃንስበርግ ኪንግስተን በሚገኝ ቦታ ላይ ለሀዘን ተቀምጦ ይገኛል። እስካሁን ድረስ እንግዲህ የህልፈታቸው ምክንያት ምን እንደሆነ አልታወቀም። ቤተሰቦችም እየተናገሩ ያሉት ምንም ጸብም አይደለም፣ በመሀላቸው ከፍተኛ ፍቅር እንደነበራቸው፣ ምንም ደግሞ የጸብ ምልክት እንዳልታየባቸው። ምንድነው ታዲያ የተፈጠረው? በክፍላቸው ውስጥ እንዴት ሞቶ ሊገኙ ቻሉ? በርካቶቹ ምናልባት አንዳንዶቹ እያሉ ያሉት ምናልባት የበሉት ምግብ ይሁን በማለትም ነው በርካቶቹ የገለጹ ያሉት። ወይስ ምናልባት አንዳንድ ሰው ከመሬት ተነስቶ የቀን ጉዳይ ሆኖ አንድ ላይ አልፎ ይሁን የሚሉት ነገሮችም ምናልባት ድንገት ያው በተመሳሳይ ድንገት ሰው ሞቶ የመጀመሪያ ሊሆን ይችላል፣ ጥቂት ክስተት ሊሆን ይችላል ብሎም በርካቶቹ መጣራት ያለበት የበሉበት ምግብ ምናልባት ወይም ሴራ ነው ወይስ እንደው ምንድን ነው የተፈጠረው? በጣም አሳዛኝና ልብ ሰባሪ ነው። እንግዲህ ቤተሰቦቻቸው ሲያሳድጉ ደግሞ የልጆቻቸውን ፍሬ ደግሞ እናያለን ስሎ በዚህ ሁኔታ ህይወታቸው ማለፉ በርካታ እዛው ቤተሰቦቻቸውን ብቻ ሳይሆን ኢትዮጵያኖችንም ሀዘን ውስጥ የከተተ ነው። ጆሃንስበርግ እንግዲህ አንዱ ተወዳጅ የደቡብ አፍሪካ ከተማ ነው። ትልቅ ከተማ ከመባሉት አንዱ ጆሃንስበርግ ነው።
እንግዲህ በጣም በሚያሳዝን ሁኔታ የተሰማውና ልብ ሰባሪ በተለይ ወላጅ እናትና አባታቸው በዚህ ሰዓት እያሳለፉ ያሉበት ከባድ ፔን ወይም ህመም እንደሆነ የጨመረም ነው። እጅግ አሳዛኝ ነው። እስካሁን ድረስ የሞታቸው ምክንያት እንዴት እንዳልታወቀ፣ ሕክምና ባለሙያዎችስ እንዴት ነው ሊደርሱበት ያልቻሉት፣ በምን ምክንያት ህይወታቸው አለፈ የሚለው እስካሁን ድረስ እንቆቅልሽ እንደሆነ ጨምረም ነው። ልብ ሰባሪ ክስተት ነው። እንግዲህ ሰው ለሰው አይተኛ፣ ምናልባት በምን ምክንያት ሞቶ ይሆን የሚለው ነገርም ነው። ቤተሰቦቻቸውም ለምንድን ነው በደንብ ማጣሪያ ያላደረጉት በማለትም ነው። በጣም ልብ ሰባሪ ክስተት ነው። እጅግ አሳዛኝ ነው። በአንድ ክፍል እንግዲህ አስባችሁታል። በጣም በሚያሳዝን ሁኔታ ሁለት የሚወዱት ልጆቻቸው አልፎ ሲገኙ ልብና በጣም ከባድ ጊዜያትና ልብ ሰባሪ ክስተት እንደሆነ ጨምረም ነው። ይህ ደግሞ ለኢትዮጵያኖች በጣም ሀዘን እንደፈጠረ ጨምረም ነው። ቤተሰቦቿ በአሁኑ ሰዓት ቤተሰቦቻቸው ሀዘን ተቀምጠው እንደሚገኙና ከባዱን የህይወት ጊዜያትን እያሳለፉ እንደሚገኙ ጭምርም ነው የወጡት መረጃዎች የሚያሳዩት። እስካሁን ድረስ የህልፈታቸው ምክንያት ተጣርቶ በደንብ ይፋ መደረግ እንዳለበትም ነው። ለነሱም ምክንያቱ ምንድን ነው እያሉ ነው። በጣም እስካሁን ድረስ ደግሞ ሀሳብ የሆነባቸውም የህልፈታቸው ምክንያት ምን ይሆን? በአንድ ደግሞ ሁለት እንዳይን ብለን የመሳሰሉ ልጆቻቸው በእንደዚህ አይነት ሁኔታ ሲያልፉ በድንገት አልፎ ሲገኙ ገና ወጣት ናቸው። አንደኛው በቅርቡ እንደተመረቀች ጭምርም ነው። ለጋ ናቸው። በዚህ እድሜ እንዴት ህይወታቸው ሊያልፍ ቻለ? በምን ምክንያት በማለት ነው በርካቶችም ጥያቄ የሆነባቸው። ምንድን ነው ወይስ ምናልባት የሆነ ጋዝ አይነት ሸቷቸው ይሁን ወይስ የሆነ ኬሚካል ይሁን በማለት ነው በርካቶቹ እየገለጹ ያሉት። ወይስ እንዳው የበሉት ምግብ የተመረዘ ምግብ በልቶ ይሁን ከውጪ በልቶ ገብቶ ይሁን እስካሁን ድረስ የታወቀ ነገር እንደሌለ ጨምረም ይህ ደግሞ መጣራት እንዳለበትም ነው። አንዳንዶቹም ሀሳብ እንደፈጠረባቸው፣ ለደቡብ አፍሪካ ነዋሪ ደግሞ ከፍተኛ ሀዘን እንደፈጠረባቸው ጭምርም የወጡት መረጃዎች ናቸው። በርካቶችም እንቅልፍ የነሳቸው ክስተት ወይም ጉዳይ እንዴት ህይወታቸው ሊያልፍ ቻለ ነው። በምን ምክንያት እንዴት ሁለት እህትማማቾች በአንድ ክፍል ውስጥ ሞቶ ተገኙ የሚለው ነገር ነው። ምናልባት ቤተሰቡ ለምንድን ነው ይህን ነገር በደንብ ይፋ ያልተደረገው በማለት በርካቶች ጥያቄ የሆነባቸው ክስተትም ነው። ቤተሰቦቻቸው እንግዲህ የገለጹት በአንድ ክፍል ውስጥ ሞተው ተገኝተዋል በማለትም ነው። የሞታቸው ምክንያት እስካሁን ድረስ በይፋ የታወቀ ነገር እንደሌለ ጨምርም ምን ይሆን ከሞታቸው ጀርባ ያለው ነገር? ቀን ጉዳይ ነው። ቀን ስለሆነ ዝም ብሎ ሞቶ ይሆን አይታወቅም። እስካሁን ድረስ እንግዲህ በጣም ከባድና እጅግ አስቸጋሪ ሁኔታ እንደሆነ ጨምረም ነው። ለቤተሰቦቻቸው ደግሞ ከባድ ሀዘንና ልብ ሰባሪ ክስተት እንደሆነ ጨምረም የወጡት መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ የመጣሁት። ህልፈታቸውን በማስመልከት እስካሁን ድረስ የደረሱን መረጃዎችን በማስመልከትም ነው። ለመላው ደቡብ አፍሪካ ኢትዮጵያ ነዋሪዎች ከአብዛኛው ሀዘን እንደፈጠረባቸው ጭምርም የነዚህ ልጆች ህልፈት ለበርካቶች ሀዘን እንደፈጠረባቸው ጭምርም ነው ለእናንተ ይዤላችሁ የመጣሁት። እስካሁን ድረስ አብሬያችሁ ቆየሁት። ሚኪ ነኝ ከሚኪታ ቦረንፎ። ለዚህ ቁም ነገር አዘል ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በዚሁ ቻናል በዋናነት የሚተላለፉት ወቅታዊና ታማኝ እንዲሁም ሚዛናዊ መረጃዎች ስለሆኑ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወደ አሁኑ የሚለቀቁት መረጃዎች ለእናንተ ይደርሳሉ። ለሰዓታት አጠቃላይ ያሉኝ መረጃዎችን ይመስላሉ። በወቅታዊና አጫጭር እንዲሁም ሚዛናዊ መረጃዎች እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ።